ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የመጋቢት 2 የምሳ ሰዓት ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ሙልቀ ሰለሞን አብራችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። የጠቅላይ ሚኒስትር ጽህፈት ቤት ህብረተሰቡ በማንኛውም ጉዳይ ላይ ጥያቄ እንዲያቀርብ ጥሪ ቀረበ። ህብረተሰቡ በትምህርት፣ በጤና፣ በኢኮኖሚ ጉዳዮችና አምራች ዘርፎች ላይ ጥያቄና ማብራሪያ የሚሹ ጉዳዮችን እንዲያቀርብ የጠቅላይ ሚኒስትር ጽህፈት ቤት ጥሪ ያቀረበ። በዚሁ መሰረት ህብረተሰቡ በጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ትስስር ገጾች አማካኝነት ጥያቄዎቹን መላክ እንደሚችል ተገልጿል። ለሚቀርቡ ጥያቄዎችም የሚመለከታቸው የስራ ኃላፊዎች ምላሽና ማብራሪያ እንደሚሰጡበት ጽህፈት ቤቱ በማህበራዊ ትስስር ገጹ አረጋግጧል። የሀገር ውስጥ ገቢን የመሰብሰብ አቅም በማሳደግ ላይ ያተኮረ ቀጠናዊ ኮንፈረንስ በአዲስ አበባ እንደሚካሄድ የገቢዎች ሚኒስቴር አስታወቀ። ኮንፈረንሱ የልማት ግቦችን ለመደገፍ የሀገር ውስጥ ገቢ አሰባሰብ ማጎልበት በሚል መሪ ሀሳብ ከዛሬ ጀምሮ ለተከታታይ 4 ቀናት እንደሚካሄድም ተጠቁሟል። ኮንፈረንሱን የገቢዎች ሚኒስቴር፣ የዓለም አቀፉ የገንዘብ ድርጅት፣ የአይኤምኤፍ ቀጠናዊ የቴክኒክ ድጋፍ ማዕከል፣ የምስራቅ አፍሪካ ቢሮ በጋራ አዘጋጅተውታል። በኮንፈረንሱ ላይ የኢትዮጵያ ገቢዎች ሚኒስቴርና የገንዘብ ሚኒስቴር ከፍተኛ የስራ ኃላፊዎችን ጨምሮ ከ11 የምስራቅ አፍሪካ ሀገራት ተወካዮች፣ የገቢና የፋይናንስ ባለሙያዎችና አማካሪዎች እንዲሁም ባለድርሻ አካላት እንደሚገኙ በመረጃው ተመልክቷል። የልማት ግቦችን መደገፍ የሚያስችልና የሀገር ውስጥን ገቢ አሰባሰብ ማጎልበት በሚቻልበት ሁኔታ ላይ መምከር የኮንፈረንሱ ዋና ዓላማ መሆኑን ጭምር ተገልጿል። ቀጠናዊ ኮንፈረንሱ እስከ መጋቢት 5 ቀን 2017 ዓ.ም እንደሚቆይና ከሁነቱ ጎን ለጎን የተሳታፊዎች የጉብኝት መርሃ ግብር እንደሚካሄድ ከተቋሙ የተገኘው መረጃ ያመለክታል። ቻይና በኢትዮጵያ የኢንቨስትመንት ተሳትፏን ለማሳደግ ቁርጠኛ መሆኗን ገለጸች። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በኢትዮጵያ ከቻይና አምባሳደር ቼናይ ጋር ተወያይተዋል። በውይይታቸውም በብሪክስ የትብብር ማዕቀፍ መሰረት የሁለቱን ሀገራት ትብብር ለማጠናከርና በማደግ ላይ ያሉ ሀገራትን ጥቅም ለማስጠበቅ በጋራ መስራት አስፈላጊ መሆኑን አንስተዋል። አምባሳደር ቼናይ ሀገራቸው የኢትዮጵያ የኢኮኖሚ ሪፎርም እንደምትደግፍና የኢንቨስትመንት ተሳትፏንም ለማሳደግ ቁርጠኛ እንደሆነች ማረጋገጣቸውን ከቻይና ኤምባሲ ያገኘነው መረጃ አመልክቷል። የበልግ አብቃይ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተባለ። የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ የሚቴዎሮሎጂ ገጽታዎችን እንደሚጠናከሩ የትንበያ መረጃዎቹ አመልክቷል ብሏል። በዚህም መሰረት በደቡብ ምዕራብ፣ በመካከለኛው፣ በሰሜን ምስራቅ፣ በምስራቅ እንዲሁም በስምጥ ሸለቆና አጎራባች አካባቢዎች የተሻለ ጥንካሬ ይኖራቸዋል ሲል ተቋሙ አስታውቋል። ከሚጠናከሩት የሚቴዎሮሎጂ ገጽታዎች ላይ በመነሳት የበልግ አብቃይ አካባቢዎች በርካታ ቦታዎቻቸው የሚሸፈን ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሏል። አካባቢዎቹ በጥቂት ስፍራዎቻቸው ላይ ደግሞ ከባድ መጠን ያለው ዝናብ እንደሚያገኙ አሃዛዊ ትንበያ መረጃዎች ይጠቁማል ሲል የኢትዮጵያ ሚቴዎሮሎጂ ኢንስቲትዩት አስታውቋል። በተጨማሪም ከሚኖረው ከፍተኛ የፀሐይ ኃይል ጋር በተያያዘ በተለይም በጋምቤላ፣ በአፋር፣ በሶማሌ፣ በቤኒሻንጉል ጉሙዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ35 እንዲሁም በጥቂት ስፍራዎቻቸው ላይ ከ40 ዲግሪ ሴልሺየስ በላይ እንደሚሆን ጠቁሟል። የባህር በር ጥያቄ የኢኮኖሚ ብቻ ሳይሆን የህልውና ጉዳይ ነው ተባለ። የኢትዮጵያ የባህር በር ጥያቄ የኢኮኖሚ ብቻ ሳይሆን የህልውና ጉዳይ መሆኑን የሀረማያ ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት መምህር ዶክተር እምሩ ገመቹ ገለጹ። መምህሩ አያይዘውም የሌላ ሀገር ወደብ መጠቀም ከድንገተኛ ቀውሶች ጋር በተያያዘ ዋስትና እንደማይኖረው አስታውቋል። ዶክተር እምሩ ገመቹ ከኢፕድ ጋር በነበራቸው ቆይታ እንደገለጹት ሀገሪቱ ያለችበት የቀይ ባህርና የህንድ ውቅያኖስ አካባቢ ካለው ጂኦፖለቲካል ስትራቴጂክ አኳያ በርካታ ሀገራት አካባቢውን የመቆጣጠር ፍላጎት አላቸው። ይህም እንደ ሀገር የደህንነት ስጋት ይዞ ሊመጣ የሚችል ነው ብለዋል። ሀገሪቱ የባህር በር ባለቤት ብትሆን ብሔራዊ ጥቅሟን ከማስጠበቅ በተጓዳኝ የአካባቢውን ሰላም ለማስጠበቅ የሚኖራት አበርክቶ ከፍ ያለ እንደሚሆን የጠቆሙት መምህሩ በዓለም አቀፍ መድረክ የሚኖራት ተደማጭነትም ይጨምራል ብለዋል። በተጨማሪም ኢንቨስትመንትን በመሳብ ባለሀብቶች በኢትዮጵያ እንዲያለው መደላድል ይፈጠራል፣ የተለያዩ ድጋፍም እንድታገኝ ይረዳል። ይህም ብሔራዊ ጥቅሟን ከማስጠበቅ አንጻር ጉልህ አስተዋጽኦ ይኖረዋል ሲሉ ተናግረዋል። እናት ፓርቲ በራያ አላማጣ ወረዳ ጥሙጋ ቀበሌ ጥሙጋ ኪዳነ ምሕረት ቤተክርስቲያን ስር የሚገኙ አረጋዊ የአብነት መምህርና ተማሪዎቻቸው ላይ የደረሰውን ጭፍጨፋ አወገዘ። እናት ፓርቲ በጭካኔ ተረሽነዋል ያላቸውን አረጋዊ የአብነት መምህርና ተማሪዎቻቸውን አስመልክቶ መግለጫ አውጥቷል። በመግለጫውም የ73 ዓመቱ የኔታ ገብረመድህን የካቲት 27 ቀን ሐሙስ ለ40 አጥቢያ ወንበር ዘርግተው ማስተማር እንደጀመሩ ወደ 10 ሰዓት ከ30 ደቂቃ ላይ በተተኮሰ ጥይት ከተማሪዎቻቸው ጋር መገደላቸውን የዓይን እማኞች ነግረውናል ብሏል።
በዚህም መምህሩና 3 ተማሪዎቻቸው ወዲያውኑ ሲሞቱ 5ቱ ደግሞ ክፉኛ መቁሰላቸውን፣ ከቆሰሉት ተማሪዎች መካከል አንዱ ከጊዜ በኋላ በሕይወቱ ማለፉ በመግለጫው ተገልጿል። በዛሬው ዕለትም በአጥቢያው ስር በሚገኘው ሁለተኛ አብነት ትምህርት ቤት ውስጥ ባሉ 4 ቤቶች ላይ ቃጠሎ መከሰቱን አስታውቋል። ከዚሁ ጋርም ድርጊቱን በይፋ አለመወገዙና የድርጊቱ ፈጻሚዎች ላይ እርምጃ ለመውሰድ እንቅስቃሴ ስለመደረጉ ምንም ፍንጭ አለመኖሩ ድርጊቶቹ በዓላማ የሚፈጸሙ መሆናቸውን ማሳያ እንደሆነ ፓርቲያችን ያምናል ሲል በመግለጫው አንስቷል። ፓርቲው የተካሄደው ጭፍጨፋ በሀገር ውስጥ ዓለም አቀፍ ገለልተኛ አካላት እንዲጣራና ውጤቱም ለሕዝብ ይፋ እንዲደረግ የድርጊቱ ፈጻሚዎችም ለሕግ እንዲቀርቡ ጥያቄ አቅርቦ ለሟቾች ረፍተ ነፍስን ለቤተሰቦቻቸው ደግሞ መጽናናትን እንመኛለን ሲል በመግለጫው አመልክቷል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እናልፋለን። ከ30 በላይ ሀገራት የተውጣጡ ወታደራዊ መኮንኖች ዩክሬንን ለመርዳት በፈረንሳይ ፓሪስ ሊመክሩ ነው ተባለ። አንድ የፈረንሳይ ባለስልጣን እንደገለጹት እንዲህ አይነት ዓለም አቀፍ ኃይል ሩሲያ የምታደርገውን ጥቃት ለመከላከል ያስችላል ብለዋል። ማክሰኞ የሚጀምረው የወታደራዊ መኮንኖች ውይይት ከእስያና ኦሽኒያ ሀገራትም ድጋፍ ያገኛል ተብሏል። ይህንን ዓለም አቀፍ ኃይልም ፈረንሳይና ብሪታንያ በበላይነት እንደሚመሩትም ታውቋል። በችሎታና በፈቃድ ላይ ይመሰረታል የተባለው ጥምረት ዩክሬን ለመጠበቅ ዓላማ እንዳለው የተገለጸ ሲሆን ተልእኮውን መቼ እንደሚጀምር ግን በግልጽ አልተቀመጠም ነው የተባለው። ሩሲያ ከሰሞኑ አጠናክራ በቀጠለቻቸው ውጊያ ዩክሬን የተለያዩ ስፍራዎች መቆጣጠሯ ይታወሳል። የአውሮፓ ሀገራት የሚያደርጉት ጣልቃ ገብነት ሁለቱ ሀገራት ወደ ሰላም እንዳይመጡ እንቅፋት ይፈጥራል ሲሉ የፖለቲካ ተንታኞችም ተናግረዋል። ዘገባው የዋሽንግተን ታይምስ ነው። በሩሲያ መዲና ሞስኮና አካባቢዋ ከባድ የድሮን ጥቃት መድረሱን የሩሲያ ባለስልጣናት ገለጹ። ጥቃቱ ዛሬ ሌሊቱን የተፈጸመ ሲሆን እስካሁን የአንድ ሰው ሕይወት ሲያልፍ ሌሎች 3 ሰዎች መጎዳታቸው ተገልጿል። ሞስኮ አካባቢ አስተዳደር አንድሬ ሰቦርኔቭ እንዳሉት በሞስኮ አቅራቢያ በሚገኙ ቬርኔና ዶሞዴዶቭ አካባቢዎች 7 የመኖሪያ አፓርትመንቶችና ህንፃዎች ተጎድተዋል። በሌላ በኩል የሞስኮ ከንቲባ ሰርጌይ ሶቦያኒን ወደ ከተማዋ ማዕከላዊ ክፍል የተላኩ ድሮኖች ተመተው መውደቃቸውን አስረድተዋል። አንድ የህንፃ ጣሪያ በድሮን ስብርባሪ መጎዳቱንም ጠቁመዋል። ከጥቃቱ ጋር ተያይዞም ለጊዜው የባቡር አገልግሎት ስራ ያቆመ ሲሆን የተወሰነ የአየር በረራ ገደብ መጣሉን ገልጿል። ዘግየት ብሎ ደግሞ የሩሲያ መከላከያ ሚኒስትር የዩክሬን 337 ድሮኖች የሞከሩትን ጥቃት ማክሸፍ ተችሏል፣ አሊያም ድሮኖች ወድመዋል ብሏል። የዩክሬን ባለስልጣናት በበኩላቸው ምሽቱን ሩሲያ በኬብ መጠነ ሰፊ ድሮን ጥቃት ፈጽማለች ብሏል። በሁለቱም ወገን ጥቃት ተፈጽሞብናል ቢሉም በአንዳቸውም ግን ጥቃት ሰንዝሬያለሁ የሚል ማረጋገጫ አልተሰጠም ሲል የዘገበው ቢቢሲ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። መልካም ቀን ይሆንላችሁ።